አሁን ደግሞ እችን ጥያቄ አብረን እንስራት። ምንድነው የሚለው the age of 364 customers on marketing study was given as follows የሚለው የ364 የማርኬቲንግ ከስተመሮች ኤጅ እንደሚከተለው ቀርቧል። ለዚህ ያው ሰዓት ለመቆጠብ አይ ቲንክ ክላስ ሊሚት እንዴት እንደሚሰራ ክላስ ባውንደሪ እንዴት እንደሚሰራ አይተናል። ፍሪኩዌንሲ እንዴት እንደሚቀመጥ አይተናል። ሌስ ዛን ታይፕ ኪሙሌቲቭ ፍሪኩዌንሲ እና ግሬተር ዛን ታይፕ ኪሙሌቲቭ ፍሪኩዌንሲ እንዴት እንደሚቀመጥ አይተናል። አሁን ደግሞ ምን ማለት ነው? ይሄን ጥያቄዎችን እንዴት እንሰራለን ወይም ደግሞ ይሄን ጥያቄ እንዲህ አይነት ግሩፕ ጀስት ልክ እንደዚህ አይነት ግሩፕ ፍሪኩዌንሲ ዲስትሪቢዩሽን መስራት ምንድነው የሚጠቅመን ለምንድነው የሚጠቅመን የሚለውን ነገር አብረን የምናይ ይሆናል ማለት ነው። ሶ እዚህ ጋር እንደምታዩት አራት ኩዌስችኖች አሉ። the first question is the number of customers aged less than or equal to 39.5 years is dash ላይ ማለት ነው። እድሜያቸው 39.5 እና ከዛ በታች የሆኑ ከስተመሮች ብዛት ስንት ነው? ብዛት ነው የሚለው ብዛትና ፐርሰንቴጁን መደመር ይችላል። ብዛት ነው የሚለው ሶ አሁን ምን የተጠየቅነው ብዛት ቁጥርን ከዚህ በላይ ከዚህ በታች ያለው የሚባል ነገር ማወቅ ከፈለግን ምን ያስፈልጋል ማለት ነው? ሌስ ዛን ታይፕ እና ግሬተር ዛን ታይፕ ኪሙሌቲቭ ፍሪኩዌንሲ መስራት ያስፈልጋል ማለት ነው። ስለዚህ አሁን ሌስ ዛን 39.5 years ነው የተባለው ማለት ነው። 39.5 እና ከዛ በታች አመት ያላቸው ሰዎች ብዛት ስንት ነው የተባለው። therefore ይህን ለማየት የአፐር ክላሱ ነው የምናየው። አፐር ክላሱ 39.5 ከሆነ ክላስ ላይ እንሄዳለን። ስለዚህ ከዚህ ላይ ስንፈልግ አፐር ክላሱ 39.5 የሆነ ኤኛው ክላስ ነው። ሶስተኛው ክላስ ይሄው 1 2 3 ሶስተኛው ክላስ ነው ማለት ነው። ኦኬ ይህ ከሆነ ከ39.5 እና በታች ስለሚል ማንና ያለ ማለት ነው ሌስ ዛን ታይፕ ኪሙሌቲቭ ፍሪኩዌንሲ። ሶ በዚህ ስትሬት ስንመጣ ሌስ ዛን ታይፕ ኪሙሌቲቭ ፍሪኩዌንሲ ማለት ነው 154. therefore the number of customers whose age is less than or equal to 39.5 year is 154. 54. Okay. What is the percentage of customers whose age is less than or equal to 39.5? በተባሉስ ወይም ይሄን ማወቅ ብትፈልጉ ምንድነው እናደርገው? ይህን ፍሪኩዌንሲ በቀጥታ ምክንያቱም ሌስ ዛን ታይፕ ላይ ያለ እስካሁን ድረስ ሶ 39.5 እና በታች የሆኑ ከስተመሮችን ብዛት ለጠቅላላው ማካፈል ማለት ነው። ለስንት? ለምሳሌ እዚህ ጋር 154 ነው ሲካፈል ለ3 64 ሲባዛ በ100 አድርገን የምናገኘው ቁጥር ምን ይሆናል ማለት ነው? ፐርሰንቴጅ ነው ማለት ነው። ሁለተኛው ማነው? ሲ the number of customers aged greater than 54.5 years እድሜያቸው 54 እና ከዛ በላይ የሆኑ ሜትሮል። አሁን 54 እና ከዛ በላይ እድሜ ያላቸውን ሰዎች ለማወቅ ምን ማወቅ አለብን? ይሄ ግሬተር ዛን ስለሚል በቀጥታ ምን ያለበት ነው? አፐር ክላስ ባውንደሪው 54 እና 54.5 የሆነበት እንፈልጋለን ማለት ነው which is this one
አሁን እዚህ ጋር ጥንቃቄ ማድረግ ያለብን 54.5 ከዚህም አለ 54.5 ከዚህም አለ። ግን ይሄኛው ግሬተር ዛን ስለሚል ምንድነው እናይ ማለት ነው ሎወር ክላስ ባውንደሪውን እናያለን ማለት ነው። ሎወር ክላስ ባውንደሪ ያለው ለዛን ነው ይሄኛው ይታያል። ግን ግሬተር ዛን ስለሚል ከ54.5 እና ከዛ በላይ ማለት ቁጥሩ ወደታች እያደገ ነው። በላይ ሲባል ወደዚህ አይደለም ዳውንዋርድ ነው የሚያደርገው። ምክንያቱም ቁጥሩ ከ25 እስከ 29 ከ30 እስከ 34 ከ35 እስከ 39 እያለ ከ60 እስከ 60 እያደገ ነው የሚሄደው። ስለዚህ ከፍ ያለ ቁጥር ለማግኘት ከሎወር ክላስ ባውንደሪ ተነስተን ወደ ላይኛው ነው ያ ማለት ወደ ዳውንዋርድ ስንሄድ ነው ከፍ ያለ ቁጥር የምናገኘው። therefore 54.5 እና ከዛ በላይ ያላቸውን ሰዎች ለማወቅ ወይም እድሜ ያላቸው ሰዎች ለማወቅ በቀጥታ ምንድነው ማድረግ ያለብን ግሬተር ዛን ታይፕ ኪሙሌቲቭ ፍሪኩዌንሲው ምን ያክል ነው በዚህ ክላስ ላይ ማለት ይሄን ተነስተን ስንሄድ ይሄው ፍሪኩዌንሲ ነው እናልፈዋለን። ይሄ ሌስ ዛን ስለሆነ አይመለከተንም። እዚህ ጋር ግሬተር ዛን ታይፕ ኪሙሌቲቭ ፍሪኩዌንሲ ይሄ ስለሆነ በዚህ ስትሬት ያለው ስንት ነው 114 ነው ማለት ነው 114 ከዚህ ላይ እድሜያቸው 54.5 እና ከዛ በላይ የሆኑ ሰዎች በፐርሰንት ስንት ናቸው ብትባሉ ስንት ነው 114 ሲካፈል ለስንት ለ364 በዛ በ100 ማለት ነው። አሁን ሰው ጥያቄ ለማወቅ አይደለም ማለት ጥያቄ ለመመለስ አይደለም ሰው የሚማረው ኮንሴፕቹዋሊ የሳንድ ነገር ለመረዳት ለማወቅ የአእምሮን ለማስፋት ነው። therefore በዛ ልክ ሲሆን ጥያቄ ግሩም ይሰራል ማለት ነው። ተብላችሁ ብትጠይቁ ምንም ያው ተማሪና ፈተና ስለማይለያይ ነው። ስለዚህ እንደዚህ አይነት ነገር ይሆናል ማለት ነው። ሌላኛው የመጨረሻው ለምሳሌ what is the percentage of customers whose age is greater than or equal to 59.5 ብንባል እድሜያቸው 59 እና ከዛ በላይ የሆኑ ከስተመሮች ስንት ናቸው ብንባል ከዛ በላይ ስለሚል ግሬተር ዛን ስለሆነ በቀጥታ የምናየው ግሬተር ዛን ኪሙሌቲቭ ፍሪኩዌንሲ ጋር እንላለን። ግን ይሄን ለማድረግ የትኛው ነው የምናየው አፐር ባውንደሪ ወይስ ሎወር ባውንደሪ ስንል ግሬተር ዛን ስለሚል ሎወር እንላለን። ሎወር 59.5 እና ከዛ በላይ ሲባል ሎወር ጋር እንነሳና በቀጥታ ከግሬተር ዛን ታይፕ ኪሙሌቲቭ ፍሪኩዌንሲ እንላለን። ስንት ናቸው ሰዎቹ 49 ናቸው። ግን እኛ የጠየቅነው ምንድነው ፐርሰንቴጅ ነው። therefore 49 ሲካፈል ለስንት ለ364 ሲባዛ በመቶ እናደርጋለን። በዚህ መልኩ ማንኛውም አይነት ነገር ይመጣ መስራት ይቻላል። ከዛው ደግሞ እንዴት ነገር መስራት የሚያስፈልገው በግሩፕ የአንድን ዳታ መግለጽ ስንፈልግ በዚህ መልኩ መግለጽ ስንፈልግ በጣም ጠቃሚ የሆነ የዳታ ፕሬዘንቴሽን ወይ ነው ማለት ነው። ስለዚህ ለዛሬ እችን ከሰራን ምናልባት to approve this or to check this ይሄን ከቨር ስላደረኩት ነው እዚህ ጋር እንዲያሳያችሁ ማንኛውም ዳታ በተለይ ኒውሜሪካል እና ላርጅ ዳታ ካለ በዚህ መልኩ አስቀምጦ መስራት ይቻላል ማለት ነው። ለምሳሌ እዚህ ጋር ዳታው ይሄን ይመስላል መልሶ አለ ሰርቼዋለሁ ብሎክ። አሁን ከመጀመሪያው እስኪ እንሂድ። ለምሳሌ እድሜያቸው 24.5 እና ከዛ በላይ የሆኑ ሰዎች ስንት ናቸው ብትባሉ ከዛ በላይ የሆኑ ብትባሉ ስንት ነው? ሙሉዎቹ ናቸው 364 ናቸው። ስለዚህ የዚህ ሪሌቲቭ ፍሪኩዌንሲ ደግሞ ስንት ነው በፐርሰንት ብትባሉ ሙሉ ስለሆነ 100% ማለት ነው። ኦኬ እድሜያቸው 29.5 እና ከዛ በላይ ብትባሉስ አሁን ጊዜም ከዚህ በላይ ሲባል ሎወር ክላስ ባውንደሪ ነው፣ ከዚህ በታች ሲባል ደግሞ አፐር ክላስ ባውንደሪ። ይሄ ነው ቁልፉ ነገር። ሎወር ሲባል ሎወር ክላስ ባውንደሪ አይታይም ወይም
ወይም ደግሞ አፐር ሲባል የአፐር ክላስ ባውንደሪ አይታይም፣ ኦፖዚት ነው። ሎወር ክላስ ባውንደሪ የምናየው መቼ ነው? ግሬተር ዛን ታይፕ ኩሙሌቲቭ ፍሪኩዌንሲ ስንሰራ ነው። ሶ ከዚህ በላይ ከተባል የዛን ክላስ ሎወር ክላስ ባውንደሪ እናያለን። ኮረስፖንዲንግሊ የዛን ሌዛን ታይፕ ኩሙሌቲቭ ፍሪኩዌንሲ በማየት ቁጥሩ ነምበሩን መናገር ይችላል ማለት ነው። ስለዚህ አሁን ለምሳሌ እድሜያቸው 24.5 እና ከዛ በታች በትባሉ 24 የለም አይደል? ለፈልጌ ነው 29.5 እና ከዛ በታች በትባሉ ሎወር ክላስ ባውንደሪ ስለሚታየው አፐር ክላስ ባውንደሪ ነው። ስለዚህ እድሜያቸው 29.5 እና ከዛ በላይ ማነው በታች የሆኑ ብንባል በቀጥታ የዚህ ሎወር ማነው ሌዛን ታይፕ ኩሙሌቲቭ ፍሪኩዌንሲ ይሄው እዚህ ጋር 70 ነው፣ እዚህ ጋር እንደምታዩት። ስለዚህ 70 ብለን እንመሳለን ማለት ነው። ፐርሰንት ደግሞ ከተባል ይህ 70 ሲካፈል ለ360 ሲባዛ በመቶ እናደርጋለን ማለት ነው። በመቶ ይህ ማለት 0.192 ነው ሲባዛ በመቶ ስታደርጉት ይሄን 19.2 ይሆናል ማለት ነው። 19.2 ይሆናል ማለት ነው። ሌላኛው ለምሳሌ እድሜያቸው 34 እና ከዛ በታች የሆኑ ብንባል 34 እና ከዛ በታች ብንባል ከዛ በታች ስለሚል አፐሩን ነው የምናየው። አፐር ክላስ ባውንደሪው 34 ይሆናል። ስለዚህ 34 ማለት እዚህ ጋር አለ የዚህ ሌዛን ታይፕ ኩሙሌቲቭ ፍሪኩዌንሲ እሱ እናያለን። ይሄ ማለት ነው 132። ስለዚህ ቁጥራቸው ከተባል 132 ነው። ፐርሰንቴጁ ደግሞ ምን ያክል ነው ከተባል ይህን ቁጥር ለጠቅላላው ማለትም ለ364 በማካፈል ይህንን የተገኘውን ቁጥር በፐርሰንት ማነው በመቶ ማባዛት ወደ ፐርሰንት መቀየር ይቻላል ማለት ነው። በዚህ መሰረት 132 ሲካፈል ለ364 ሲባዛ በመቶ ስናደርገው ስንት ሆነ ማለት ነው? 36.3% ነው ማለት ነው። ስለዚህ በተመሳሳይ ሁሉንም እንዲያደርጋችሁ መስራት ትችላላችሁ። ለዛሬው ከዚህ ይብቃን።